ግን እንደ አጋጣሚ ሆኖ እህል ውሃሽ ነው ብሎ እግዚአብሔር እዚህ ነው ከባለቤቴ ጋር የተገናኘ ነው የተጋባ ነው ልጅ ወልጃለሁ። የራሴን ህይወት ኦሬዲ እየኖርኩ ነው እኔ ኦሬዲ እየኖርኩ ነው ልጄ ወልጄ ትዳሬን ይዤ ምናምን በሰው ሀገርም ቢሆን ፈጣሪ ፈቅዶ እየኖርኩ ነው። ግን በሰው ቤት 14 አመት በጣም ብዙ ነው። አስፈላጊ ነው ብዬ አላስብም። ጊዜሽ ያልፍብሻል። ጊዜሽ ያልፍብሻል። ኦኬ ሶ ራሳችሁን ሆናችሁ ምናምን 2 አመት 3 አመት ስሩ። ሰው ምናምን አትበሉ። መርዳት ካለብሽ እናትና አባትሽን እሱም በገደቡ እናትና አባትሽን የሚገባቸውን አድርጊላቸው ምናምን። ከዛ በተረፈ ለራስሽ ሁኚ። አንድ ቤት ለመስራት ሙብላዝም 10 አመት አይፈጅም። በነገራችን ላይ አንድ ቤት ለመስራት እንደምንም ብለሽ ቢፈጅብሽ 4 አመት ነው። ቢፈጅብሽ 4 አመት ነው። በመጪው ባቅሚትሽ ቤትሽን ስርት አድርጊ። ቆሎሽን በልተሽ ብታድሪ ሱዴ ቆሎሽን በልተሽ ደሪ። ሰው እንደኖረ ኑሪ፣ ውለጂ፣ አግቢ። የምን 14 አመት? እሺ አንድ ጥያቄ ላቅርብላችሁ። እኔ በራሴ ማለት ነው ቲክቶክ ይዘጋብኛል በጣም በሲሪየስ ስለማወራ አንድ ነገር ሳወራ ሲሪየስ ሆኜ ነው ማወራው ከልቤ ስለማወራችሁ ነው። እና ቲክቶክ እንደዛ ስል ይዘጋብኛልና አንድ ጥያቄ ልጠይቃችሁ። 14 አመት ሰርታችሁ እጃችሁ ባዶ ከሆነ 14 አመት መቆየታችሁ ምንድነው ፋይዳው? ምን ይጠቅማችኋል? ሰው እቤት መስራት ካለበት ህይወትሽ ይለወጥ ካለ በሰው ሀገር ላይ እግዚአብሔር ሰኮንድ አይፈጅበትም። ደግሞ አንዳንድ ልጆች መተው በጣም ጎበዝ ናቸው፣ ስማርት ናቸው፣ ብራቸውን ሴፍ አድርገው በ2 አመት ውስጥ መሰረታቸውን አውጥተው ቤታቸውን የሚያስተካክሉ ሰዎች አሉ። በ3 አመት በ4 አመቷ አገሯ ትገባለች። ማክሲመም ቢፈጅባችሁ ቤት ለመስራት ከ3 አመት እስከ 4 አመት ነው። ከዛ በላይ ይፈጅባችሁ ምንድነው መጅለጥለጥ 10 አመት ያለ ምንም በድኑ ናችሁ 14 አመት 10 አመት ግን እጃችሁ ላይ ገንዘብ የለም። ከእጃችሁ ላይ የሚበላው ነገር አለ ወይ? እጃችሁ ላይ ምንም ገንዘብ የለም። ለምን ትሰራላችሁ ታዲያ? ሀገራችሁ ግቡና ውለዱ። እሱም አንድ ጸጋ ነው፣ አንድ በረከት፣ አንድ ገንዘብ ነው ራሱ። ገዝተሽ ማታገኙ ከእግዚአብሔር የሚሰጥሽ ውድ ስጦታ ልጅ ነው። በልጅሽ እንኳን ገብታችሁ ውለዱ። በተለይ 5 አመት 6 አመት 7 አመት ምንም ከጃችሁ ላይ የሌላችሁ ገንዘብ የሌላችሁ ግብ ወደ ሀገራችሁ ሊስትሮም ጠርጋችሁም ቢሆን ታድራላችሁ። ምንም ችግር የለም። አንዳንዴ እኮ ድሎት የማይመቸው ሰው አለ። ሲደላችሁ በዛው የሚቀጥል ይመስላችኋል። ሰዎቹ ጥሩ ናቸው፣ ግን አብረውኝ 3 ሰራተኞች አሉ። አላሰቀምጥ አሉኝ። ልጥፋ እያሰብኩ ነው። ምን ትመክሪኛለሽ? እኮ በጣም የብዙ ሰዎች ችግር ነው። በነገራችን ላይ በአረብ ሀገር ላይ ስንሰራ ሰራተኛ ሰዎቹ ሳይደክሙን ሰራተኛ እርስ በራሱ ይደካከማልና ብዙ ቦታ ያጋጥማል። 2 ሰራተኛ ወይ ኢትዮጵያዊ ሆኖ ራሱ ቀድማ የገባችዋ ደረቷን ነው የምትነፋው፣ ቤቷ ነው የምታረገው። አንዳንዴ ማለት ነው ቤቷ ይመስላታል፣ ጥላ የምትሄድ እንኳን አይመስላትም እኮ። እና ከኋላ የመጣችዋን ለመበደል የማታደርገው ነገር የለም። ራሷ እንድትወደድ እሷ አጠገቧ ያለችዋ ሴት ደግሞ እንድትጠላ እሷ ጎበዝ እንድትባል ምናምን ትፈልጋለችና በነገራችን ላይ የሰው ቤት ሰው ነው። ሁለተኛ ነገር ደግሞ መስሚያችሁን ጥጥ አድርጋችሁ ስሩ። እሺ ስራሽንና ስራሽን ስሪ። ለምን ትጣፊያለሽ? ኦኬ ሲሪየሱን ይባችሁ ራስሽን ሆነሽ ስራሽን ስሪ። የሚያጠፉብሽ ነገር ካለ ለመዳምሽ ተናገሪ። ምክንያቱም እነሱም ያንቺን ክፉ ነገር እየተናገሩ ስለሆነ
አንቺ እኔ እንደዚህ ነው ብለሽ አስረጃት፣ ንገሪያት ለመዳምሽ። የዛን ሰዓት ነው መፍትሄ የምታገኝ። አንዳንድ ልጆች ችግራችሁን ኦኬ፣ አንዳንድ ሰዎች ችግራችሁን ማለት ነው ለሰው ለመዳማችሁ መናገር ትፈራላችሁ። መዳም እንዲ ነው ብለሽ ብታስረጃት እሷ ራሱ አታስቀምጣቸው። እነሱም እኮ ያንቺን ክፉ እያወሩ ነው ያሉት። ስለዚህ ራሳችሁን ሆናችሁ ስሩ። የሰው ቤት የሰው ነው፣ አትቀናጁ። ቀድመሽ ገባሽ ከኋላ ገባሽ፣ ከዳማነሽ አለቅ። ምንም የተለየ ነገር የላችሁም። መጀመሪያም የገባሹ ከዳማነሽ፣ መጨረሻ የገባሹም ከዳማነሽ። እዛ ጋር የተገናኛችሁት ለገንዘብ ነው፣ ለስራ ነው። በቃ አለቀ። 4 ነጥብ። አንቺም ለገንዘብ ብለሽ ነው የሄድሽው። አጠገብሽ ያለችውም ልጅ ለገንዘብ ብላ ነው የሄደችው። እርስ በራሳችሁ እንኳን ተከባብራችሁ ያልኖራችሁ እንዴት አረቦች ያክብራችሁ? እርስ በራሳችን እኛ ራሳችን አንከባበርም፣ እንዴት አረቦች ያክብሩ? ሲሪየስ ነሽ። ስራሽን ስሪ፣ ሌላው ትርፍ ነው። እንዳይደርሱብሽ ማድረግ ትቻለሽ። ለመዳምሽ እንዲ ነው ብለሽ ማስረዳት። አይ በቃ ካለች ደግሞ መፍትሄሽን ፈልጊ። መጥፋት አያስፈልግም። እሺ በአሁን ሰዓት ላይ ጠፍተሽ ነገ 3 ወር 4 ወር ያለ ስራ ነው የምትቀመጪው። 6 ወር 1 አመት ያለ ስራ ነው የምትቀመጪው። ኦኬ እዛው ኩምት ብለሽ ስሪና 2 አመትሽን 3 አመትሽን ጨርሰሽ ወደ ሀገርሽ ህድት ያልፋል። መጀመሪያ የገቡት ይቀብጣሉ፣ ግን ሸቃላ ናት እኮ እሷ። አልገባትም እንጂ አልገባሽም። አንቺም ሸቃላ ነሽ፣ እሷም ሸቃላ ናት። ምንም የተለየ ነገር የላችሁ። ራስ ማካበድ አያስፈልግም። ወደ እስራኤል ግባ ጋይስ። ትንሽ ልሸቅልና እንትን ልበልውጣ። ምን ይመስላችኋል? ትንሽ ልሸቅልና ልውጣ። እንዴት ሰው በሰው ቤት ላይ ስልጣን ይኖረዋል? አንቺ በነገራችን ላይ መጀመሪያ ላይ ገብታችሁ ራሳችሁን የምታካብዱ ሰዎች ቤት ቢኖራችሁ እንዴት ልትሆኑ ነው? ለዛ እኮ ነው እግዚአብሔር ቤት አይሰጣችሁም። ለእንደዚህ አይነት ጠማማ ሰው ቤት አይሰጥም እኮ እግዚአብሔር። ለምን እንደሆነ ታውቂያለሽ? በሰው ቤትም እንደዚህ ሰራተኛ ያሰቃየሽ፣ ነገ ቤት ቢኖርሽ ደግሞ ምን እንደምታረጊ አስቢ። ለእንደዚህ አይነት ሰው አይሰጥም። እግዚአብሔር እኮ እውነትም አዋቂ ነው። የልባችን መሻት ነው የሚሰጥ። እሺ ለማንኛውም ሽፎን የምትፈልጉ የለበስኳት ሽፎን አለች፣ እንዲሁም ደግሞ ይቺ አለች። 150 ታክሲ ፍሪ ናቸው ለዛሬና ለነገ።